የዘንድሮ 39ኛው የአፍሪካ ህብረት ጉባኤ የአጀንዳ 2063 ግቦችን ለማሳካት ዘላቂ የውሃ አቅርቦትና አስተማማኝ የንጽህና አጠባበቅ ስርዓቶችን ማረጋገጥ በሚል መሪ ቃል እንደሚካሄድ መገለጹ ይታወቃል። ኢትዮጵያ በውሃ ሀብት ጥበቃና አጠቃቀም ረገድ ያላትን ተሞክሮ የምታጋራ እንደሆነ የተገለጸ ሲሆን የናይል ተፋሰስ የትብብር ማዕቀፍን ወደ ኮሚሽን ለመቀየር ያላትን ቁርጠኝነት በተደጋጋሚም ስትገልጽ መቆየቷ ይታወቃል። በዘንድሮ በ39ኛው የአፍሪካ ህብረት የመሪዎች ጉባኤ ኢትዮጵያ ምን ጉዳዮችን በጉባኤው ለማንሳት አቅዳለች ለሚለው ለኤንቢሲ ጥያቄ ምላሽ የሰጡት የኢፌዴሪ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ውሃን ጨምሮ የተፈጥሮ ሀብቶች ለልማትና ለእድገት መዋል አለበት የሚለውን አቋሟን በማንጸባረቅ ብሔራዊ ጥቅሟን የሚያስከብሩ ጉዳዮችን ታነሳለችም ብለዋል። ኢትዮጵያ በምታራምደው የውጭ ግንኙነት ፖሊሲ የውሃ ሀብትን ጨምሮ የተፈጥሮ ሀብቶች የትብብር የልማትና የእድገት ምንጮች ናቸው። እኛም የምናየው ይህንን የውሃ አጀንዳ በአፍሪካ ህብረት ውስጥ በሚነሳበት ጊዜ ውሃ ለትብብር፣ ውሃ ለእድገት እና ለልማት የሚውሉበትን አቅጣጫ ይዘን ነው አቋማችንን የምናራምደው። ይህም ከኢትዮጵያ ከምትከተለው ብሔራዊ ጥቅሟን ከማስጠበቅ አኳያ የተያያዘና ጥብቅ ቁርኝት ያለው ነው። ጉባኤው ኢትዮጵያ ካላት የአባይ ውሃ አጠቃቀም ጋር ተያይዞ ትልቅ አንድምታ ይኖረዋል ሲሉ ደግሞ ለኤንቢሲ የገለጹት በውጭ ጉዳይ ኢንስቲትዩት የአፍሪካ ጉዳዮች ተመራማሪ ጋሻው አፈራም ናቸው። በዚህም የታችኛው ተፋሰስ ሀገራት በአባይ ወንዝ የጋራ አጠቃቀም ላይ የያዙትን የተንሸዋረረ አረዳድ ህብረቱ ከአህጉሩ ጥቅም አንጻር እንዲቃኘውና ብያኔ እንዲሰጥበት አጀንዳ አድርጋ ታቀርባለችም ብለዋል። የውሃ ደህንነት ኢትዮጵያ የምትረዳበትና የታችኛው ተፋሰስ ሀገራት በተለይ ግብጽ የሚረዱበት መንገድ ወይም ደግሞ የውሃ ደህንነትን የሚበይኑበት መንገድ የተለያየ ነው። ከዚህ አንጻር ጉባኤው ላይ ኢትዮጵያ ልታነሳቸው ከሚችሉ ጉዳዮች ውስጥ አንደኛው የውሃ ደህንነት ከኢትዮጵያ አንጻር ከአህጉሩ አንጻር የተቃኘ ብያኔ እንደ አንድ አጀንዳ አድርጋ የምታቀርባቸው ሁኔታዎች ይኖራሉ። ታችኛው ተፋሰስ ሀገራት ኢትዮጵያ የምታካሄደው የልማት ስራ ታችኛው ተፋሰስ ሀገራትን ጉዳት ላይ ለመጣል ያሰበ ሳይሆን ኢትዮጵያ ራሷንም ጠቅማ ታችኛው ተፋሰስ ሀገሮችም የሚጠቀሙበትን አሰራር ማዕከል ያደረገ አቋምና ፖሊሲ ነው የምታራምደው። ስለዚህ ይህንኑ አቋማችንን በተደጋጋሚ አብረውን ለሚሰሩ ለሌሎችም ለታችኛው ተፋሰስ ሀገራት ወንድሞችና እህቶችም ይህንኑ ነው አበክረን የምናሳስበው። ኢትዮጵያ ውሃን የታዳሽ ኃይል ለማመንጨት እየተጠቀመችበት በመሆኑ ታዳሽ ኃይሉ ከኢትዮጵያ አልፎ ጎረቤትና ራቅ ያሉ የአፍሪካ ሀገራትን ተጠቃሚ ማድረጉን በዋቢነት ጠቅሰዋል። ይህም ኢትዮጵያ ለምትከተለው የትብብር እድገትና ልማትን እውን የማድረግ ራዕይን ከፍ ለማድረግ አስተዋጽኦ እንዳለውም ጠቁመዋል። ይኸውም እንዲሳካ ኢትዮጵያ ከአባይ ተፋሰስ ሀገሮች ጋር ሰፊ ትብብር እንዲኖርና የትብብር ማዕቀፍ እንዲመሰረት ልዩ ጥረት ስታደርግ መቆየቷንም አስታውሰዋል። በዚሁ ዙሪያም በህብረቱ ጉባኤ ላይ ሰፊ ሀሳቦችን በመሰንዘርና ከራሷ ብሔራዊ ጥቅሞች አኳያ ተመልክታ አቋሟን እንደምታንጸባርቅም ተናግረዋል። ይህንን አጀንዳ ኢትዮጵያ ከራሷ ብሔራዊ ጥቅም አኳያ አቋሟን የምታራምድበት መድረክ ነው የሚሆነው። አፍሪካ ካሉባት ዘርፈ ብዙ ችግሮች አንጻር ዘላቂ የውሃ አቅርቦትና አስተማማኝ የንጽህና አጠባበቅ ስርዓቶች ላይ ችግሮች ይስተዋሉባታል የሚሉት ደግሞ የአፍሪካ ጉዳዮች ተመራማሪው ናቸው። ትልቁ መዋቅራዊ የሆነ ችግር የአፍሪካ የውሃ መጠጥ አቅርቦት ተደራሽ እንዳይሆን የሚያደርገው የመሰረተ ልማት ጉዳይ ነው። የውሃ መሰረተ ልማቶች አህጉሪቱ ብዙ የለው። የውሃ መሰረተ ልማቶች ሲባል አንደኛው ግድቦች ናቸው። ግድቦች ዘርፈ ብዙ ጥቅሞች ናቸው ያሉት። ኃይል ሊያመነጭ ይችላል፣ ለመስኖ ሊሆን ይችላል፣ እንደዚሁም ደግሞ ለመጠጥ ውሃ አቅርቦት ሊውል ይችላል። አህጉሪቱ ብዙ ግድቦች የሉትም። እነኚህ ግድቦች የሌሉበት ምክንያት ቀደም እንደገለጽኩት አንደኛው የፋይናንስ አቅርቦቱ ውስን ስለሆነና በአብዛኛው ደግሞ ከውጭ
የሚገኝ ገንዘብ ላይ ትኩረት ስለሚያደርግ አብዛኞቹ ወንዞችም ደግሞ አህጉሪቱ ላይ ያሉ ድንበር ተሻጋሪ ስለሆኑ ድንበር ተሻጋሪ ወንዞች ላይም እንደዚሁ ገንዘቦችን ለማግኘት የራሱ የሆነ ውስንነቶች አሉት። ስለዚህ በቂ የሆነ ውሃን የተመለከተ መሰረተ ልማቶች አህጉሪቱ የለም። እነኚህ ነገሮች ሲደመሩ የአፍሪካ አህጉር በመጠጥ ውሃ ሽፋን በተደራሽነት ንጹህ ውሃን በማቅረብ በጣም ዝቅተኛ እንዲሆን አድርጎታል። ኢትዮጵያ የተፈጥሮ ሀብቶቿን ለጋራ ብልጽግና የመጠቀም እምነትና አቋም አላት የሚሉት አምባሳደር ነቢያት ይህንንም በተለያየ ጊዜ አሳይታለች ብለዋል። ይህንኑም በጋራ የመልማት ጉዳይ የጉባኤው አጀንዳ መሆኑን ጠቁመዋል። ኢትዮጵያን ብሔራዊ ጥቅሟን ባስጠበቀ መልኩ በመድረኩ እንደምታንጸባርቅ ነው የተናገሩት። ለአብነት በቀጣናችን ውስጥ በሀገራችን ውስጥ የተዘረጉ ከፍተኛ የሆኑ መሰረተ ልማቶች ለኢትዮጵያ ብቻ ሳይሆን ለጎረቤት ሀገሮችም ፋይዳ ባላቸው መልኩ ነው እየተሰሩ ያሉት። የመንገድ ዝርጋታ በምናስብበት ጊዜ፣ የኃይል ማመንጫዎች በምንገነባበት ጊዜ እዚሁ ተጀምረው እዚሁም ያልቁ ሳይሆን እዚህ መጀመራቸው ለጎረቤቶቻችንም በሱዳን፣ በደቡብ ሱዳን፣ በኬንያ፣ ለጅቡቲም የአንድ የትስስር ማዕከል የአንድ የልማት ማዕከል እንዲሆኑ ታሳቢ እየተደረገ ነው የሚሰራው። ስለዚህ ይህ የኢትዮጵያ አቋም አፍሪካ ህብረትም በ2063 ሊደርስበት ካሰበው ትልም ጋር እጅግ የተያያዘና የተቆራኘ ነው። ስለዚህ እዚህ አካባቢ ላይ በአፍሪካ ቀንድ ውስጥ የምንሰራቸው ስራዎች፣ ኢትዮጵያ ውስጥ የምንሰራቸው ስራዎች ዞሮ ዞሮ የአፍሪካን የልማት ትልሞች ለማሳካትም ያለመ ስለሚሆን ከዛ አኳያ ጥቅማችንን እያስጠበቅን ወደዛ ግብ ከሌሎች አፍሪካውያን ጋር መሰል አቋም ከሚያራምዱ ሀገሮች ጋር አቋማችንን እያራመድን ወደዛ የምንጓዝ ነው የሚሆነው። የናይል ወንዝ የትብብር ማዕቀፍ የተቀበለውን ምክንያታዊና ፍትሐዊ የውሃ ሀብት አጠቃቀምን አህጉሪቱ ሕግ አድርጋ ልትመራበት የምትችልበትን መርህ አጀንዳ አድርጋ እንደምታነሳም ተጠቁሟል። የናይል ወንዝ የትብብር ማዕቀፍ ፍትሐዊና ምክንያታዊ የውሃ አጠቃቀም መርህን አዶፕት አድርጓል። ስለዚህ የምክንያታዊና ፍትሐዊ የውሃ አጠቃቀም መርህን አህጉሪቱም ልትመራበት የምትችል መርህ መሆን እንዳለበት ኢትዮጵያ ልትገፋው ወይም ደግሞ እንደ አጀንዳ ልታነሳው ከምትችልባቸው ጉዳዮች አንደኛው ነው የሚሆነው። ከዚህ በተጨማሪም ከውሃ ሀብት ጋር በተያያዘ ኢትዮጵያ በሰራችው የአረንጓዴ አሻራ ለአየር ንብረት ያበረከተችውን ተሞክሮ ለሌሎች ሀገሮች ተሞክሮዋን ታቀርባለች ተብሎ ይጠበቃል። እንዲሁም አፍሪካ የውሃ ተቋማት እንዲኖራት ፖሊሲ ትጠቁማለችም ተብሎ ይጠበቃል። አረንጓዴ አሻራ ወይም ደግሞ የግሪን ሌጋሲም እንደ አንድ ጉዳይ ሊነሳ የሚችል ነው። የኢትዮጵያ አንድ ጥሩ ተሞክሮ ነው። ከዛ ባለፈ አፍሪካ የውሃ ፖሊሲ እንዲኖረው እንደዚሁም ደግሞ ውሃ ተኮር የሆኑ ተቋማት እንዲኖሩት፣ ስለዚህ ተቋማትና ፖሊሲ ላይ እነኚህ ስትራክቸራል የሆኑ መዋቅራዊ የሆኑ ጉዳዮች ናቸው። እነኚህ ነገሮችንም የሚነሱባቸው አውዶች ይኖራሉ ብዬ አስባለሁኝ። በአጠቃላይ እነኚህ ነገሮች እንጠብቃለን።